ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት ናችሁ? ይህ ጄኤምኤም ቲቪ ነው። ፕሮግራማችን ጉዳያችን ነው። ጉዳያችንን እየተከታተላችሁ ስላለ እጅግ አድርገን እናመሰግናለን። ዘውትር ሰኞ ምሽት 2 ሰዓት ላይ ወደ እናንተ ይደርሳል። ለዛሬም አንድ ፕሮግራም ይዘንላችሁ መጥተናል። እንግዳ ጋብዣለሁ። መጋቢ ደስታ ሀረጎት ይባላል። የዛሬ እንግዳይ በልጅነቱ ነው እንግዲህ ከሀገር የወጣው ስዊድን ሀገር ነው አሁን ነዋሪነቱ። አገልግሎቱ ምን ይመስላል የሚሉትን አንዳንድ ሀሳቦች እያነሳን ውይይት እናደርጋለን። አብራችሁን እንድትቆዩ ጋብዛለሁኝ። ፓስተር እንኳን በደህና መጣ። አመሰግናለሁኝ። ወደ ፕሮግራማችንም ወደ ሀገራችን በልጅነት ነው የወጣው። እስቲ ትንሽ እሱን ተነግረን። እንግዲህ ያው እንደ ሁሉም ኢትዮጵያውያንና ኤርትራውያኖች በጠቅላላ በነበረን በኃይለ ሥላሴ ጊዜ ነበርኩ። የዛ ጊዜ ሕፃን ነበርኩ። መንግስቱ ኃይለማርያም ቴክ ኦቨር አረገ። በአገሪቱም ውስጥ ብዙ ቀውጢ እንደዛ ነበረ። ስለዚህ ሰላም ስላልነበረ ሰውም የመኖሩ ጉዳይ በጣም አስጠያቂ ሲሆን ያምይም እንደማንም ሰው እንግዲህ እኔ ያው በበረሃ በምድረ በዳ አገሪቱን ጥዬ ወደ ሱዳን ከሱዳን ወደ ስዊድን ከቤተሰብ ጋር ነው ብቻዬን። ስለዚህ ሁሉም የቀመሰው ነገር ቀምሻለሁ። የበረሃውን ጉዞ ታውቀዋለህ። እግዚአብሔር ከዛ አውጥቶ እዚህ ያደረሰ እግዚአብሔር ይመስገን። ብዙ ከባድ ሁኔታዎች ሞትና ሕይወት የነበረበት ሁኔታ ነው። ጀስት አጭር እንትን ለማድረግ ሁኔታዎቹ የዛን ጊዜ ፕሮባብሊ 16 ዓመት ሆናለሁ። በአዲግራት አድርጌ ወደ ጾረና ሲሄድ እና መንገዱን አላውቀውም። በጥቆማ ነው የሄድኩት እና ትዝ ይለኛል እዛ አንድ ተራራ ላይ አደርኩ። አንድ ቤት አግኝቼ ከዛ በኋላ ኔክስት ዴይ ሲሄድ ሰዎች አግኝቼ ከነሱ ጋር ሲሄድ ካፕ ማድረግ ከነሱ ጋር አብሮ እኩል መሮጥ አልቻልኩም፣ መሄድ አልቻልኩም እና ብቻዬን በረሃ እግሬን በሰጠኝ ሲሄድ ድንገት ወደቅኩ። መቼ እንደወደቅኩ አላውቅም። ዲሃይድሬትድ ሆንኩኝ። እዛ ወድቄ ሰው መጥቶ አስነሳኝ። እንዴት እንደመጣ አላውቅም። ሰው ነው መላእክት አካናቴል መጥቶ ግን አስነሳኝ። ውሃ ሰጠኝ። ማና አለኝ። እንደገና ጥቂት ነው የቀረ አይዞ ተነስ ብሎ በዛች ቃል ኃይል ሰጥቶ በቃ ጥቂት ነው የቀረ ደርሰሃል ብሎ እና ሻንጣን ይዝላለሁ ተከተለኝ ብሎ ሄደ። እኔም የሄድኩኝ ጊዜን በሰጠኝ ግን ደረስኩ። ምክንያቱም ምን አለኝ አንድ ቃል ጥቂት ሰዓቶች ቆይተህ ብትሆን ኖሮ እዚህ ቦታ የጅብር አትሆን ነበረ። ምክንያቱም ሌሊት ከመጣ ጨለማ ኃይልም የለኝም አቅምም የለኝም። እግሬ ቆስሏል። በዛ ውስጥ ብዙ ነገሮች በዛ በበረሃም ብዙ ሞትና ሕይወት ያለበት አልፍ ያለው እና እንግዲህ ለጥያቄ መልስ እንግዲህ እኔ በዛ ሰዓት 17 ይሆናል ሁሉም እንትን አድርጌ ስዊድን የገባሁት ቲኔጀር እና ሕይወቴ እንደዛ ነው። ጌታም የተቀበልኩት ስዊድን ነው። በጣም ይገርም። እስቲ ወደ እሱ ልመጣ ነበር። በምን ሁኔታ እንዴት ወደ ጌታ መጣ? እስቲ እንግዲህ ስዊድን አሳ በጣም አድርገህ ወደ ከዚሁ ወደዛ ስትመለከት አንድ ነገር ነው። ገነት ከመንግስተ ሰማያት ነው the next station to heaven ሆኖ ነው የሚሰማ። በቃ ስዊድን was my dream። ወንድሞቼ ዛሉ እና very much of በቃ እሄዳለሁ እገባለሁ የሚል ከመጀመሪያውም በአእምሮዬ ውስጥ የተሳለውና ትልቁ ቦታ የሰጠሁት እሱ ነበረ እና እንደምንም እንደማንም በዛም ስዊድን ከገባ በኋላ የመጀመሪያው ቻፕተር was good። በጣም ደስ ይላል። እረፍት ነው፣ ሰላም ነው። እንደፈለግ ትበላለህ፣ ትጠጣለህ። ያው ከስደት እንደመጣ ደግሞ ሰው ከበረሃ እንደመጣ ያ በጣም በቃ ነገሩ ብርድ ነበረ፣ ግን በቃ የመላእክቶች ሀገር ነው ብለህ ትቀበለዋለህ። ይሄ በቃ አትራብም። በፈለግበት ሰዓት ትወጣለህ፣ ትበላለህ እና እሱን ወላይተር ግን በዛ ወጣቶች በሚገቡበት ነገር ውስጥ ገባው። ያው ጭፈራ ተጀመረ፣ መጠጥም እንደዛም ያሆነ ህይወት እና በዛ ውስጥ ትንሽ ነበርኩበት። ብዙም እንኳን መጥፎ ውስጥ አልገባውም፣ ግን ያው ብዙ አልቆየውም። ያ ህይወት ትርጉም የሌለው ህይወት እንደሆነ ከዚህ በላይ የት ትሄዳለህ? ስዊድን ከገባ አሜሪካ ከገባ ከዛ በኋላ የት ትሄዳለህ? በቃ this is a final እና ግን ተቢያነሰንት እዚህ ሀገሬ ጥዬው የመጣሁት ፍርሃትና ውጊያ ከዛ የባሰ ስዊድን ነው የቆየኝ። የብቸኝነት፣ የጨለማ ኤንዛይቲ በቃ ኑሮን የሚበላ ያለ በቃ ማልጋ አለ ምን አለ ግን
ሰላም የለም እና ያንን ሰላም ለማግኘት ብዙ ነገር ታደርጋለህ፣ ግን ይጨምራል እንጂ መራቆቱ አይቀንስም። እና ያ ነገሮች በወጣትነቴ ገና ቲኔጀር እያለሁ የሄድኩበት መንገድ ነው፣ የተሰማኝ ነገር ነው። ስለዚህ I came into አንድ ሰላም የተባለ ሀገር ግን የውስጥ ሰላም የሌለበት እና ስዊድኖች ደግሞ they are known በተለይ ብቸኝነት በቃ ኳይት ናቸው። እንደው በቃ እንዲህ በቃ ስሎ ሞሽን ነው እና በዛ ውስጥ እንግዲህ እኔም እንደዛ አይነት ህይወትና ስሜት እየተሰማኝ ነው ጌታን በዚህ በህይወቴ ውስጥ ያገኘሁትና ወደ ጌታ ስመጣ ሰው መስከረውልህ ነው። ወንድሜ በጣም ታላቅ ወንድማችን እሱ በተለይ በኢትዮጵያ ውስጥ ትልቅ ቦታ በሪቫይቫል ደሴ ትንሽ ጊዜ ነበረ እዛ የነበርንበት ጊዜ እዛው እንደውም እሱ በጣም ብዙ በዚህ በመንፈሳዊ ብዙ የተራመደ ነበር። በዛን ጊዜ ደግሞ ከጀማሪዎች አንዱ ነው እና ቤታችን ይሄ መንፈሳዊ ነገር እናውቃለን፣ ይገባናል፣ አይተነዋል። ግን ያው እኔ ጌታም አልተቀበልኩም። ግን አንድ ኢምፓክት ነው የሚባለው ያ ነበረው እና ያ it's in the corner of my mind ነበር። ያ ክርስትና ጉዳይ ሩቅ አይደለም። ግን ስዊድን ስመጣ ያው ትንሽ ወደም ግራም ወደ ቀኝም ስልስ ያይ ምን አረገ እንዲህ የልጅ ብሎ ባይብል ስኩል ቫኬሽን ባይብል ስኩል ምናምን ነበርና የአሜሪካን እንግሊሽ ተናጋሪዎች ናቸው፣ ስዊዲሾችም አሉ፣ ብዙዎች አሜሪካኖች ነው። እዛ በወጣትነት የገባው እንዲሁ ኮሌጅ ነው፣ እዛው ዝም ብለህ ትማራለህ እና እሱ እንደ እንትኑ እንደ ዓላማው ጀስት እዛ ሄዶ ይለወጣል። ግን ጌታን አላውቅም። ከነሱ ጋር ግን አንድ ነገር ቀረልኝ፣ ዲቨሎፕ አረኩ። ከዛ ትልቁ ለእኔ ጌታ መቀበልና ወይ ደግሞ የህይወቴ ተርኒንግ ፖይንት ምለው ትምህርት ልማር ስዊዲሽ ቋንቋ ናው ወደ ልጅም ወደ ሶሳይቲው ለመግባት ትምህርት ቤትም ለመቀጠል ዓላማው ቋንቋ ለመማር ወደ ሉንድ እና ወንድሜ ይዞኝ ሄደ። ትምህርት ቤት ልጀምር ያው ነገሮቹ በዛ ነጥብ በዛ መንገድ I was expected እና አሁን ወንድሜ የሰጠኝ መጽሐፍ ቅዱስ ሊቪንግ ባይብል ቦዝ የሚነበብና የሚሰማ ነበር መጽሐፍ ቅዱስም እና ያ ነው ህይወቴን የለወጠው። ኤክስትሪምሊ ምን ሆነ አንድ ቀን ቤቴ ቁጭ ብዬ ቤቴ I think it's in the middle of night ምን ድምፅ ሰማሁ፣ መጽሐፍ ቅዱስን አንብብ የሚል ሰማሁ። መጽሐፍ ቅዱስን ለማንበብ ወደ ኋላ መለስ አልኩኝ። የማነብ ሰው አይደለም፣ እንደገና ደግሞ የእንግሊዝኛውም ችሎታ የለኝም፣ አቅሙም የለም ብዙ የማንበብ እንደዛና። ግን ተቀመጥኩና ገልጬ አነባለሁ። የማነበው ከሉቃስ ላይ ነው እንዲሁ ከፍቼ እና የዛ ሌሊት እስክጨርሰው ድረስ ዝም ብዬ አነበብኩኝ ሉቃስ እና ኤክስትሪምሊ በዛ ውስጥ ገባው። መጨረሻ እኔን ያገኘሁት ወንበሬን ፈቀቅ አድርጌ ጉልበቴ my knees are planted on the ground ተንበርክከ እጆቼ ወደ ላይ ከፍ ብሎ እንባዬ ይፈሳል። እግዚአብሔር ሆይ አድነኝ፣ በቃ forgive me የሚል that is የዛን ጊዜ ልክ እንደሚመስለኝ ያዕቆብ በበረሃ ላይ ሆኖ ቤትኤል በነበረበት ጊዜ የነበረው ኢንካውንተር በቃ የእግዚአብሔር መኖርን የተረጋገጠልኝና መዳኔን በደንብ አድርጌ ያረጋገጥኩት ህይወት የተለወጠበት ጊዜና ሰዓት ነበረ። በቃ ከዛ በኋላ ተለወጥኩ። መጽሐፍ ቅዱሴ በቃ አልተውም። በጣም በገባም ከኔ ጋር ነው የሚሄደው። አነባለሁኝ የትም ይሁን ብዙ ጊዜ በማንበብና በመጸለይ ነበር ማሳልፈው። ያ በጣም ትልቅ ሆነ በውስጤ ማንበብ ሁሉ ነገር ጓደኞችም መውጣው የለም ሁሉ ነገር ከኔ በረረ። መጽሐፍ ቅዱስ በጣም ትልቅ ፍቅር ያዘኝ ለመጽሐፍ ቅዱስ። እኔ የማላውቀው ነገር ነው ህይወቴ ውስጥ የተፈጸመውና ከዛ በኋላ 6 ወር ምናምን ቆይቼ በዛ ውስጥ እየተማርኩ ማለት ነው። ግን ሌሊትና ቀን መጽሐፍ ቅዱስ ነው። ስተኛም ራሱ ካሴት አድርጌ እንትን አድርጌ እሱ ነው የምተኛውና አውቶቨር ስለነበረ መጽሐፍ ቅዱስ in subconscious in the corner of my mind is just going in and በቃ my mind was full of that the whole being እኔ በቃ በውስጥ ማንስተር ሆነ ቃሉ እያደገ ሄደ የሚል ቃል አለ አይደል? እና አንድ ጊዜ ባስ ውስጥ ገባ አንድ ሴት ፊት ለፊት እንዲህ ስመለከታት ዘላ ፍርጥ ትላለች፣ ትወድቃለች። ያልገባኝ ምንድነው አልኩኝና የነገረኝ ሰው የለም፣ ማውቀው ነገር የለም። ጮኸች።
እኔ አጋንንት ነገር አይገባኝም፣ ምንም ነገር ደግሞ የማውቀው ነገር የለም። ከዛ በኋላ ሌላ ኢንሲደንትም እንደዛ ተፈጠረ። ከዛ እንደዛ ቀጠለ። እኔ ሳላውቀው ምን እንደሆነ ግን እኔ በቃሉ ውስጥ ነኝ ሌትና ቀንና ባስኮንኩኝ አነባለሁኝ። አእምሮዬ ውስጥ ያለው እሱ ነው እና በቃ ህይወቴ እና ዳስ ደ ኬዝ እና እንደዚህ እንደሆነ ልገልጽልህ ስለፈለኩ እንዴት እንደዳንኩና ምን እንደሆነ። ፈረንጆች አጋንንት እንደሚወጣላቸው መቼም አናቅም ብዙዎቻችን። አለ እንዴ አጋንንት ምንም መንፈስ ስለሆነ አሉ። እንግዲህ ግን የተለመደ ነው በእነሱ አይደል? በመንፈሳዊ ዓለም ማለት ነው። ከዛ በኋላ አይተሃል? አዎ አንዳንዶቹ አሉ። መንፈሳዊ በስዊዲሾች ፕሮግሬሲቭ እና አግሬሲቭ የሆኑ ቸርቾች አሉ። ከዚህ በጣም አሁን አለ። በተለይ ደግሞ ኢንተርናሽናል ዋይዝ ብዙ ቸርቾች አሉና አሁን እንደው እንግዳ አይደለም። እንግዲህ አለ ካልቸርሊ እንደ ኢትዮጵያ እንደዚህ በጣም አግሬሲቭ በሆነ አጋንንትን ሰው እያየ ማንገላታት፣ መሳብ፣ መጎተት ያለ ነገር ካልቸሩም ስላልሆነ ጠንቀቅ ትላለህ፣ ሌላም ውስጥ እንዳትገባ። ግን ይጮሃሉ፣ ይወጣሉ እና ብዙ የተለወጡ ሰዎች አሉ። አሁን አለ ማለት ድሮ አልታወቀም ነበረ፣ ግን አሁን አለ ብዬ ገምታለሁ። አይቻለሁ ደግሞ ይኖራል። በጣም አመሰግናለሁ ፓስተር። የት ቤተክርስቲያን ነው የምታገለግለው? የአገልግሎት ዋና መልእክት ሀሳብ ምንድን ነው? ኦኬ የማገለግለው እንግዲህ አሁን ቤተክርስቲያችን ለረጅም ጊዜ ሙሉ ወንጌል ፉል ጋስፐል ኤሪትሪያን ቸርች ተብሎ ነው የሚጠራው። አሁን ግን ዲቫይን ሃርቨስት ሴንተር ብለን ነው የምንጠራው። ዊሽፍት እና አንድ ነገር ሲለወጥ ስምም ይለወጣል እና እንደዛ ነው የሚሰማኝ። እግዚአብሔር በፊታችን ላለው ጊዜ ዲቫይንሊ እግዚአብሔር መለኮታዊ አሰራር በህይወታችን ውስጥ እና በህይወቴ ውስጥ የማየው ያለው ነገር ካለ አሁን ሃርቨስት ታይም ነው በውስጥም ሆነ በደጅም እና በዛ አይነት ስሙን ዲቫይን ሃርቨስት ሴንተር ብለን ነው የምንጠራው። የማገለግለው ስቶክሆልም ነው። ስቶክሆልም ቬንሊንግ ሴንተር የሚባል ቬንልቢ እዛ እና የራሳችን ፋሲሊቲ አለን። እና መልእክቴ ያልከው መልእክቴ እንግዲህ እኔ መልእክቴ ሆኖ ብዙ ጊዜ ሰዎችም ሲሉ የተስፋ ቃል ነው። ብዙ የማገለግለው ሰዎችን የማነሳሳት ተስፋ የመስጠት ኢቫንጀሊስቲክ I think I'm born to be an evangelist and revivalist። ያ በውስጥ ያለ ሰውን የማነሳሳት ብዙ የሚገለጡ ነገሮች አሉ። ወዲያው ኢሚዲየትሊ እኔ ጋር አክቲቬት የሚሆን ብዙ ክሩሴዶች አድርጌያለሁ። ሴሚናሮችም አለ። አሁን ትልቁ የኔ ሚኒስትሪ ወይም ከዚህ በኋላ የማደርገው is raising next generation እና እንግዲህ እግዚአብሔር ባሳደገኝ በሰጠኝ በትንሹ ሌሎቹንም ማነሳሳት እና እኔ ጌታ ኢየሱስ ክርስቶስ ደቀ መዛሙርትን እኔ ካደረኩት በላይ ታደርጋላችሁ ብሎ ነው እና he prayed and released them እና እኔ ደግሞ አሁን I've done a little not much ሊሆን የሚችል ነገሮች ብዙ ነገሮች በህይወቴ ውስጥ ብፈልጋቸውም ምናልባት በጊዜው ሊሆን የሚችል ነገር ያልሆኑ ነገሮች ነው። ስቲል ጊዜ አለኝ፣ እግዚአብሔር ይሰጠኛል። but at the same time the next generation ብዙ ጸጋ ያላቸው ገና ያልተገለጠ ለነቢይነትና ሐዋርያት የጠራቸው ጥርት ያለ እውነተኛ የሆኑ እና እነሱን ኢንከሬጅ ማድረግ ማነሳሳት እና በዛ ስዊድን ውስጥ ነው ያለሁት። አሁን ቸርቻችን ሁለት አገልግሎት ፓራራል ያለው አንደኛው ስዊድ ኤሪ ነው ምናቸው ስዊዲሽ ሆኖ ኤሪትራውያን፣ ሁለተኛ ደግሞ ኤሪትራውያን ሆኖ ወደ ስዊዲሽ ካልቸር የሚገቡ እነዚህ የራሳቸው ፕሮግራም አላቸው። መጨረሻውም they will join። ስለዚህ I think the next generation raising up the next generation is more አሁን ጊር ማድረገው ለሚቀጥለው ትውልድ ነው። አንድ እንግዲህ የእምነት ቃል መናገርና መስበክ በጣም ነው ማዘወትረው። ብዙ ደግሞ የእግዚአብሔር እጅ በተለያየ ቦታ ይቻለው። ስለዚህ ቸርች ውስጥ I'm much more mobilize ማስተማር ስወጣ ደግሞ I took another suit, revivalist and evangelist. That I think passed more እንትን የሚያደርገኝ የተሰጠህ ነገር እሱ ነው። ወደ ኢንተርናሽናል አገልግሎት እንደገባ በተለያየ ሀገር አገልግልሃል እና ወደዚህ ወደ ኢንተርናሽናል እንዴት ነው ሽፍት ያደርገው? የት አገልግልሃል? በጥቂት ውስጥ ይኘው አገልግሎት ኢንተርናሽናል ያገለግልኳቸው አሜሪካና ካናዳ ትተህ
ፎር ኤግዛምፕል ኬንያ ውስጥ መሳይ የመሳይ ጎሳ እነዛ ውስጥ አንድ በጣም ወደ ጓደኛ የእግዚአብሔር ሰው ዮሐንስ አመሪዛ ይባላል። ወጣት ነው። እኛም ሁለታችን ወጣቶች ነን። አብረን ነበረ ብዙ ትራቭል ያደረግነው እና ጀስት ጆይን ቱጌዘር መሳይ ውስጥ ብዙ ክሩሴድ አደረግን እና መሳዮች ጌታ የተቀበሏሉ በዚህ እና በጣም ትልቅ ሪቫይቫል ነበረ። ትዝ ይለኛል አንድ ጊዜ ብንል በጣም ምንም ነገር አልሆነም። መሳዮች የራሳቸውን ነገር በጣም ይወዳሉ እና ጠየቅኩኝ ምን ማድረግ ይቻላል አልኳቸው እና ምን አሉኝ፣ ልብሳቸውን ብትለብስ እነሱን ብትመስል እና ዱላቸውን ብትይዝ ቻሌንጅ ነው ጫማቸውን አድርገህ እና ብትቆም ገበያ ላይ ነው የምትሰብከው። ስፒከር እስከ ናይሮቢ አምጥተናል እና በቃ ብዙ አስቀድመን ምክንያቱም ኢትስ ጀስት ኢቫንጀሊስቲክ ወንጌል ያልተሰበከበት የሌለበት ቻሌንጅ ያለበት ቦታ ነው። አንበሶች እየጮሁ ጅቦች እየጮሁ እዛው አካባቢ ነው ያለው። ስለዚህ ሌላ ስሜት ነው የሚሰጥ። ግን የዛን ጊዜ በቃ የመጨረሻው ፕሮግራም ላይ ልብሳቸውን ለበስኩ፣ ሱሬን አወለኩ። የእነሱ መሳይ I'm a Messiah. I'm baptizing myself today. I'm Messiah. I'm you and you are me ብዬ በቃ you are a warrior. I know ምናምን ብዬ ሰዎች መጮህ ጀመሩ and we preached the gospel. many እንደዚህ እንትን ላይ pygmies ኪሲሮ ነው የሚባለው way out so challenging በጣም ከባድ የሆነ ጊዜ አረሳውም። እነዚህ ቀናት many የመንም እንደ ጊዜ ሄጄ ነበረ እና ለአገልግሎት እሱ ትልቅ ከባድ የሆነ ፈተና ነበረ። ምክንያቱም ወደ 20 የሚሆን ባይብል መጽሐፍ ቅዱስ ይዤ ነው የገባሁት እና በጣም ፉልሽ ነበረ ስራው። በጣም መሆን የሌለበት ነው። ክልክል ነው አይደለም? እዛ ሀገር ይዘው ከፍቶ ምንድነው አሉኝ፣ ይሄ መጽሐፍ ቅዱስ ባይብል እንትን ቡክ ነው አልኳቸው። እሺ ብለው ሰጡኝና ለካሴት ይከታተሉኛል እና አሜሪካን ካምፒንግ ነበረ። እዛ ላይ አገልግዬ ስመለስ ግን መንፈስ ቅዱስ እዛ ቦታ እንዳታደር ቶሎ ብለውታ የሚል በልቤ ተሰማኛ። ድራይቭ የሚያደርገኝ ሰው ሌላ ቦታ እናድራለን፣ እዛ ቦታ እናድርም አልኩት እንደዚህ እንዳለ እና ወዲያው እየሄድን ደውሎ ልንመጣ ፈልገናልና ብሎ ካናዲያን ካምፕ ማንም ሰው እንትን አያርገውም የተጠበቀ ነው እና ደውሎ ብንመጣላቸው ይሻሉት። ወዲያው ገብተን እቃችንን አውጥተን ስንሄድ ጥቂት ደቂቃ አልቆየም። መጡ ዱላቸውንና ሰይፋቸውን ይዘው እና የታሉ እነዚህ ሰዎች አሉ። እኔ ገብቶ ወጡ የማውቀው ነገር የለም። ዘበኛውን በቃ እሱን ድብድብ አድርገው እኛ በቃ እግዚአብሔር አወጣን። ስለዚህ እንደዚህ አይነት ብዙ ነገር ኢንተርናሽናሊ እና የጀመርኩት እንግዲህ እንደዚህ ሁለታችንም አብረን የሄድንባቸው ብዙ አሉ። እኔም ራሴ የሄድኩባቸው ቦታዎች አሉ። ታንዛኒያ ላይ ዳር ሰላም ላይ ክሩሴድ 4 ዓመት በተከታታይ አደረኩኝ። ከዛም ኢንዲያ ሲቲ ኦፍ ቤሃር ስቴት ኦፍ ቤሃር ብዙ የተለያዩ ቦታዎች እንዲሁ ሪቫይቫል ክሩሴድ ሶ ኢንተርናሽናሊ that's how it came እና ለኔ በጣም ቀላል ነው። I stand up there once I'm there okay it shoots it goes ምንም አይደለምና ያ still is in my heart and now it's me እግዚአብሔር ይመስገን። ደስ ይላል። ያው ወንጌል ዋጋ የሚያስከፍል እዚህም አዲስ አበባ ላይ ሀረር ላይ ነው ሀረር ክሩሴድ አደረኩኝ። የዛሬ ስንት ዓመት ነው? አይ ቲንክ 5 ዓመት ኮሮና በፊት። አዋሳ ያደረግነውም እንደዚሁ ወደ 60,000 ሰው የተሰበሰበበት ድሬዳዋ I've around እግዚአብሔር ይመስገን። ትልቅ ስራ የሚያበረታታ ነው። ምናልባት እንደው በህይወት ዘመኔ መስራት ነበረብኝ እንደው አሁን ሳስብ በሰራ ጥሩ ነበር ብለህ እንደው የሚያሳስብህ ነገር አለ ወደ ኋላ ላይ? ያ በጣም ብዙ ማለት እኔ እንግዲህ በወጣትነት I think ሁሉም ለበጎ ነው። እኔ I believe ትልቁ እግዚአብሔር በውስጥ ያስቀመጠው ምንድነው ስብከት፣ አገልግሎት እና ብዙ መንገዶች ለዲስ ክሩሴዲንግ ኢቫንጀሊስቲክ ይመስለኛል። እንግዲህ በዛ እግዚአብሔር ጸጋውን ያበዛልኝና ግን አሁን እያየሁት ያለሁት ማድረግ የሚገባኝ ነበረ ብዬ የማስበው is raising up leaders አንተን የሚመስሉ because አንዳንድ ጊዜ ሁሉን ነገር ትተው እንደምትሄድ አታስብም እና ቀጣይ እንዲሆን ጌታ ኢየሱስ ክርስቶስ አገልግሎቱ ብቻውን አይደለም 12ቱን አፈራ እና እሱ ካፈራው በላይ በስተጀርባው የተደረገ ይበዛል
እና እንደዚሁ ሳየው ውሽዱ እንደዚሁ ይመስለኛል። እንግዲህ እግዚአብሔርን አመሰግናለሁ። ምክንያቱም አንዳንድ ነገሮችን መለስ ብዬ ሳየው መኖርም አይገባኝም ነበረ። በብዙ መንገዶች በአገልግሎት ውስጥ ያጋጠመኝ ችግሮችና ተግዳሮቶች በጣም ከባዶች ናቸው። በጣም አስጨናቂ የሆኑ ነገሮች አልፌያለሁ። እኛ ሁሉ ያሳለፈኝ እግዚአብሔርን አመሰግናለሁ። ሆኖም ቀረም ግን ብዙ ባረጋቸው ጥሩ ነበረ ብዬ የማስባቸው በፋሚሊ ደረጃ፣ በትምህርት ደረጃ፣ በአገልግሎት ደረጃ ብዙዎች ነገሮች አሉ። የትኝ ጠቅሼ የትኝ ልተው እና በጣም ኮንተንት እግዚአብሔር ይመስገን በህይወት መኖሬ። አሁንም ልመሰክር እግዚአብሔር እድሉን ስለሰጠኝ በጣም እድለኛ ነኝ። በጣም ይህንን ክብር እንደዚህ አይነቱ ሰዎች አሁን በአዲስ አበባ እና በናዝሬት ናንስቶፕ ነው የማገለግለው። ትልልቅ በሮች ናቸው ተከፍተው የማገለግላቸው። እኔም ማቀው አይደለም፣ ጀስት ሲምፕሊ ራሳቸው የተከፈቱ እና ኮኦርዲኔትድ የሆኑ ናቸው እና ይህንን ስመለከት የእግዚአብሔር ሞገስና የእግዚአብሔር ጸጋ ስላበዛልኝ አመሰግናለሁ። እና ወደኋላ ስመለስ ኦፍኮርስ መደረግ የለባቸው የሚኖራቸው ማድረግ የሚገባኝን ነገሮች ባደርጋቸው ደግሞ በጣም አስፈላጊ የሆኑት ነገሮች አሉ። እንግዲህ አሁን ምን የሚባል አለ? the best is yet to come እና በፊታችን ያለው ይበልጣል ይበልጣል። እግዚአብሔር ይመስገን። ኤልሻዳይ ቴሌቪዥን ላይ ፕሮግራም ነበረ፣ በመሀል አቋርጠሃል። ለምንድን ነው? አሁንስ በቀጣይ ምን ታስባለህ? አሁን እግዚአብሔር የከፈታቸው በሮች አሉ። ኢቨን ሚዲያ፣ ቴሌቪዥን ሚኒስትሪ፣ እነዚህ this is the next chapter። ምክንያቱም አሁን I'm so happy for the openness። አሁን የተከፈቱ በሮች አሉ in terms of media, television። እሱም የእግዚአብሔር ነው እና በእነዚህ ሁኔታዎች አሁን the next generation በትግርኛም ሆነ hopefully በእንግሊሽ ከዛም በአማርኛ አድረስ ለማድረግ ባለችኝ ይሄ የኔ ጥማት ነው። ወደዛ ጊር የሚያደርግ ይመስላል ሁኔታዎቹ። እግዚአብሔር የከፈተው በር አለ። ጳውሎስ እንዳለው በአማርኛ ምን how do you put it በአማርኛ ታላቅ በር ተከፍቶልኛል እና great and mighty door are open unto me and the enemies are many እና እንደዛ ያዋለኝ እና አሁን I feel like እግዚአብሔር በአፍሪካም ሆነ በኢትዮጵያም ሆነ በአካባቢው physically maybe even by media ብዙ ነገር ለማድረግ አቅድና ሐሳብ አለኝ። እግዚአብሔር የሚያደርገዋል። አሁኑ ጊዜውም ሰዓቱ የሆነ ይሰማኛል። አመሰግናለሁ ፓስተር። በተለይ በሀገራችንም ሆነ በተለያዩ አካባቢዎች በሰላም እጦት ምክንያት ብዙ ሰዎች የተጎዱ እንዳሉ እናውቃለን እና የጉዳቱ ሰለባ የሆኑት ሰዎች ወይም የጦርነት ወይ የችግር መንስኤ ምንድን ነው? አንተ በተረዳው እንደ ሀገርም እዚህ ውስጥ የገባንበት አንድ መንስኤ ብለህ የምትለው ነገር ነው? እንግዲህ ብዙ በዚህ ሁኔታዎች ስንመለከት እንግዲህ አይ ቲንክ ስለ ሰላም ስንናገር የሰላም አባት የሰላም ምንጭ አንድ ብቻ ነው፣ ኢየሱስ ክርስቶስ ነው። በሀገራችን ውስጥ አይ ቲንክ there is a cycle ብዬ ነው የማስበው። እና ሳይክል ማለት ምንድን ነው? እንዲህ ብታዘረው ያው ነው ተመልሶ እዛ ነው እና ስንቱ ነገሮች ስንመለከት ሀገራችን ታሪክ እንኳን ብንመለከት አለቀ ያልከው እንደገና በዛ ይጀምራል። እንደገና ሰላሙ እንዲሁ እረፍቱ ይመጣና ትንሽ እንትን አድርገህ ተስፋ ስታደርግ ተቀጭቶ እንደገና ውጊያ ውስጥ እንደገና ደም መፋሰስ እና it's a cycle it is። እና ይሄ ነገር ምንድን ነው ብለህ እኔ የሚመስለኝ በዚህ ውስጥ ተቀመጠ አንድ ሰይጣን ያስቀመጠው የማያቋርጥ የመርገም ሳይክል፣ በቃ ጥፋትና ሞት፣ ሰላምን ማጣቱ ነው የሚታየኝ። እና በሀገራችን ውስጥ ፊዚካሊ ደም መፋሰስ፣ የተወለደው ሁሉ ለጭንቀት ለመከራ ያን ይታያል። እና አካባቢው ሰላም የለም። እስራኤልም ውስጥ የለም፣ ፊልስጤም ውስጥ የለም፣ ኢትዮጵያ ውስጥ፣ ኤሪትሪያ ውስጥ the whole region። እኔ የሚመስለኝ በሌላ መንገድ ዩናይትድ ኔሽን ወይ ያ እንደዛ I don't believe that ሰላም የሚመጣው በአንድ መንገድ ብቻ ነው። የሰላም አባት ኢየሱስ ክርስቶስ ነው። ጌታ በሀገራችን እንዲሰፍን በዚህ ሀገር ውስጥ በሀገራችን በራሽያ በዩክሬን በሁሉ ቦታ ያንሰራፋው ይሄ ዘንዶ ጥፋትና ሞት ለማምጣት የተደረገ የታቀደ ከሲኦል የተላከ መወጋት አለበት።
ዘንዶ አይኑ መወጋት አለበት። አንገቱ ተቆርጦ የለም ብሎ ልክ ብርድ ልብስ እንደሚጠቀለል እንደሚወጣ ካልወጣ ሰላም የለም። እና ይሄ ሰላም ማጣት I think it has nothing to do with reasons እንትና እንደዚህ ያደረገ there is behind it ጠላት እንደዚህ ሰላም እንዳይሆን ሪጅኑ በቃ የሞትና የጥፋት እንዲሆን ስለዚህ ቤተክርስቲያን መነሳት አለበት። እያንዳንዱ ሰው መጮህ አለበት። በዚህ በምድራችን ላይ የሰለጠነ ለዘመናት እጁን የዘረጋ ጥፋትንና ሞትን የሚያመጣ የተወለደ ሁሉ ለሞትና ለጥፋት ለውጊያ የሚያደርግ ያ መንፈስ መመታት አለበት እና ከየትም ይምጣ ምንም ይሁንም ከመጣበት ቦታ ወደ መጣበት እንዲመለስ እኛ የእግዚአብሔር ሰዎች ቤተክርስቲያን በርትተን መጸለይ አለብን እና ጸሎት መልስ ነው። በጾምና በጸሎት ሪቫይቫል ይመጣል። በጾምና የጸሎት የእግዚአብሔር ምህረት ይመጣል። በጾምና ጸሎት ደግሞ ሰይጣን ይሸነፋልና ይመስለኛል። እንግዲህ መንስኤው ብዙ ነገሮች ሊሆን ይችላሉ፣ ምክንያቱም ልንሰጠው እንችላለን። እኔ ግን ግራውንዱ I believe it's just a cycle። እንመልከት፣ ታሪካችን እንመልከት። በቃ ቱርክ ነበረ መጥቶ ኤሪትራ ውስጥ መራ፣ ጣሊያን መጣ፣ እንግዲህ ብሪቲሽ መጣ፣ ከዛ በኋላ እንደሆነ ያ ሁሉ ስንመለከት it's a cycle። አገሪቷን ሰላም ለማስራቀት በውስጥ በደጅ ሁሉ የሚሆነው ነገሮች ሁሉ በቃ ስራዬ ተብሎ የተሰራ ከሲኦል የተላከ ነው እና የሁሉ ነገር ሰላም አለን ስትል አንድ ነገር ይነሳል። ያንን ጨርሰን አይናነሳ። ስለዚህ ይሄ ይመስለኛል እንግዲህ በጥቂቱ መማካት። ስለዚህ ችግሩ መንፈሳዊ ነው፣ መፍትሄው መንፈሳዊ ነው የሚለው ነው የሚያስኬደን ቤተክርስቲያን። ከዚህ ጋር የተያያዘ ፓስተር ቤተክርስቲያን የሰላም መልእክተኛ ናት። ቤተክርስቲያን እያለች ይሄ ሁሉ ኪዮስ ወይም መኖሩ የቤተክርስቲያን ድርሻ በሰላሙ ጉዳይ ምን ያህል ነው? ምንድን ነው ወንጌል ምንድን ነው የሚነግረን? እንደ ቤተክርስቲያንስ ይሄን ኃላፊነታችንን ተወጥተናል ብለን እናስባለን? እንግዲህ ቤተክርስቲያን መንቃት ያለባት ምክንያቱም ፕሪንሲፓሊቲስ ኤንድ ፓወርስ ስትሮንግ ሆልድስ በሰማይ ውስጥ ያሉትና ዓላማ የጨለማ ኃይል ብረት፣ መድፍ፣ ካላሽን whatever they call it ምንም እዛ ላይ ቦታ የላቸውም። እኛ ብቻ ነን በሰማያት ያለው የጨለማ ኃይል የታቀደ የታሰበ ከሲኦል የተላከ ማፍረስ የምንችለው ያ ነው፣ መንፈሳዊ ብቻ ነው። ስለዚህ እንግዲህ በዛ ሁኔታ ውስጥ እኛ ያንን ነገር ገብቶን አቅደን አውቀን ተነስተን አገሪቷን በሰላም ለመጠበቅ የሚመጡ ክፉ የሆነ የጨለማ ኃይሎች ለመስበርና ለማጥፋት እሳታቸው የተነሳው ነገር ለማጥፋት የተሰጠን ስልጣን እኛ ነን፣ ቤተክርስቲያን ነች። በስውሩ በድብቁ ውስጥ ሆነን ሚሳኤሎች መወርወር የምንችለው ከሲኦል የተላኩ ነገሮች የጥፋትና የሞት እነዚህ ነገሮች አይተናል። ብዙ መንገዶች አይተናል። እግዚአብሔር ሲያድን ጸሎት ሲሰማ አይተናል። እግዚአብሔር በጥቂቱ ካደረገ በትልቁ ማድረግ ይችላል። ዮሴፋጥን እግዚአብሔር ያዳነው በጸሎት ነው። ጾምና ጸሎት ሰርክል ሆኖ በቃ መጥተው ሊያጠፉት መጡ። 3 አርሚ ናቸው ተባብረው መጡ። ያዳነው ማን ነው? እግዚአብሔር ነው። እሱ ግን በእግዚአብሔር ፊት በጾምና በጸሎት ቀርቦ ያ እግዚአብሔር አለፈ እና የእግዚአብሔር እጅ እንዲሰነዘር እግዚአብሔር እንዲሰራ እኛ በዛ ውስጥ እና ቃልም እንደዛ ይላል። እኛ ይላል እኮ ጠላት እኮ አያርፍም እና አሁንም ቢሆን እያንዳንዱ ሰው ቤተክርስቲያን ሁሉ አምነን ይሄ ነገር መነሳት አለበት። በዚህ የሰለጠነ ነገር ለዘመናት የኖረ ደም የሚጠጣ ክፉ የሆነ ሰላምን የማይፈልግ በቃ ፋብሪኬትድ ሄል ፋብሪኬት የሆነ ጠብና ውጊያ የሚያመጣ እሱን ለማፍረስ ቤተክርስቲያን እጅግ ትልቅ ቦታ አላት። እንደሚገባው ተወተናል ወይ? አሁን እንዳልከው ስልጣኑ አለን፣ ቃሉ አለን፣ መንፈሱ አለን። በዛ ልክ ሰርተናል ወይ? ለሀገሪቷ ሰላም ምን አድርገናል የሚለውን ሀሳብ ነው። አይ ቲንክ ምንድን ነው ይሄ መወዳደር፣ መፎካከር ጌሌንደል ይዛ ከዛ መውጣት አለብን። ምክንያቱም ኮምፒቲሽን ኢዝ አ ሳይን ኦፍ ጀለሲ። ሰው እዛ ውስጥ ገብቶ ትልቁ ፒክቸር ትቶ በቃ ይሄ የኔና በዚህ ብሎ የእርስ በርሳችን ችግር ነው አንዱ ብለን ቤተክርስቲያንም ሰላም አላገኘችም እኮ አሚን። በብዙ መንገዶች እኮ እኛም ራሳችን የምንዋጋው ኢነር ፋይቲንግ አለን እኮ እና ቤተክርስቲያን በጠቅላላው ግን በቃ ናሽናል ሪፔንተንስ
አገር ደረጃ በቃ ለእግዚአብሔር ማለት something ነህምያ ችግሩን ባየ ጊዜ መጀመሪያው this is very important መጀመሪያ ጠየቀ። እንጠይቃለን ወይ ምንድነው ያለው ሁኔታ? ችግሩ ምንድነው? የት ጋር ነው? ማን ነው? ያንን ለመጠየቅ ምን ያስፈልጋል? ምክንያቱም ጠይቀን መልሱን ካገኘ በኋላ ምንድነው የሚያደርገን? በኃላፊነት ያስቀምጠናል። ነህምያ ከጠየቅ በኋላ he became responsible። ጥያቄው ከጠየቀና መልስ ያገኘዋል። አጥሩ ፈርሷል፣ ተቃጥሏል፣ ምንም ነገር አልቀረም ሲሉት ምንድነው ያደርገው? ኢንፎርሜሽን will make you responsible። የሰማኸው ነገር ምን ማለት እና እሱ በቤተ መንግስት ነው ያለው። የሚበላ የሚጠጣ ላጣም ሴፍ ነው ያለው። ግን ውስጡ ማለት ተሰማው። እኔ ደግሞ ጥያቄ አሁን ይሰማኛል ወይ በሚሆነው ነገሮች? አሁን do we feel for it? ሀገራችን አሁን ቀጥሯ ፈርሷል። እምነት እኮ ቀጥር ነው የሚባለው፣ አጥር እኮ ነው ነገሩ። አሁን ስዊድን አጥሩ ፈርሷል ስናየው ባቢሎኒክ ካልቸር በቃ ኤሽያኒዝም is over, taken over። ያ የድሮ የነበረው የስዊዲሾች የነበራቸው የእምነት ነገር አልቋል፣ ደቋል። ምንም ነገር የለም። የሚጸልይ የለ፣ የሚሟገት የለ፣ ፋይት አሁን ነው እየተነሱ ያሉት። ስለዚህ አገራችንም ደግሞ እግዚአብሔር የሰጠን ነገር አለ እና አጥሩ ፈርሷል። ኤኒታይም ጠላት ዘሎ ሊገባ ይችላል። ነህምያ ያስጨነቀው ነገር ከአሁን በኋላ የሚመጣው ነገር የባሰ እንዳይሆን ምንድነው ሰት ያደረገው? ጾምና ጸሎት። 4 ወር ሙሉ በጾምና ጸሎት ገብቶ በቃ እስኪማቀቅ ድረስ የአባቶቹን ኃጢአት ምን አደረገ? ንስሐ ገባ። እባክህን አባቴ ከዛ ቀጥሎ እግዚአብሔር ወይ አለ አንተ አይደለም እንዲህ ምድር የሰጠህን ተስፋ የሰጠህን? ቀጥሎ መጨረሻውም ያደረገው እኔ ፈቃደኛ ነኝ ይህንን ነገር ለማስተካከል ዋጋ ለመክፈል እኔ ፈቃደኛ ነኝ። አንተ ብቻ ምን አድርግልኝ? እድሉን ክፈትልኝ። do we have that? ሰው አሁን ባለንበት ሁኔታ ግድ ይለናል። እግዚአብሔር ለኢትዮጵያ የሰጣት ተስፋ አለ። እኔ አሁን በአዲስ አበባ ውስጥ እየሰመለከት I'm astonished። አዲስ አበባ it's another nation, it's another place. I'm telling you አይንን ዘግተው ቁጭ ቢያደርጉ መሀል ከተማ ላይ you would not believe it is አዲስ አበባ። በተለይ በሌሊት ስትመለከተው it's another። እሱ ግን በቂ አይደለም። እግዚአብሔር ምድሪቷን በመንፈሳዊ በረከት፣ በሰላም፣ በሪቫይቫል ሰዎች አዲስ አበባ ውስጥ እንዲህ የመሰለ የመንፈስ ቅዱስ ኃይል እየተከታተለ እውነተኛ የጊሚ ሳይሆን እንደው እውነተኛ የሆነ በቃ የእግዚአብሔር ክብር ተገልጦ በቃሬዛ ሰዎች እንዲመጡ በሽተኞችና ሰዎች ከሆስፒታል አምቡላንስ ተሸክመው እዚህ ነው የምትፈውሱ። ያ ጊዜ ይመጣል። ያ ግን ምንድነው የሚፈልገው? እንባ ነው የሚፈልገው። በጾምና በጸሎት አንድ ሰው እኮ ነው እና ፕሮሰሱን ካየነው መጨረሻ ግን ጠቅላላ ህዝቡ ተነሳሳ፣ አብሮ መሰራት ጀመረ። የኢየሩሳሌም ቅጥር በ52 ተሰራ። አይ ቢሊቭ ደግሞ ይሄ ዘመን ይመጣል። እግዚአብሔር ቅጥራችንን ይሰራዋል። አንድነታችን እንደገና አብረን የመስራትና ትልቁ ፒክቸር the big picture ማየት እንጀምራለን። የሚያስፈልገን የእግዚአብሔር ክብር ነው። መልሳችን ደግሞ የእግዚአብሔር ክብር ነው። ሰዎች ደግሞ በዛም በዚህ የእግዚአብሔርን ክብር እያሸተቱ ይመጣሉ። it's going to be እግዚአብሔር ያደርገዋል። ቅርብ ነው እናምነዋለን። እግዚአብሔር አመሰግናለሁ። ፓስተር ወደ መጨረሻ እየመጣሁ ነው። እንደው በአገልግሎት በጣም የምትደሰተው ምን ሲሆን ነው? በሌላ መንገድ ደግሞ በአገልግሎት ቅሬታ ወይ ያዘንክበት አለ ወይ? በጣም የምትደሰተው እንግዲህ እኔ ደስታዬ እግዚአብሔር ሲሰራ ሳይ ብዙ እንደሱ ፍላጎት አለኝ። ሪቫይቫል በጣም ነው የምወደው። ነፍሳት ሲድኑ በብዙ መንገድ በመጓዝበት በሚሄድበት ጊዜ I love the flaming of the fire of revival። ያ አይኒውት እግዚአብሔር ሲኖርና ሳይኖር ይሰማኛል እና ጠቅላላ ስብከት አገልግሎት በጣም ደስ ያሰኘኛል። እሱ ነው ለኔ ትልቁ እንደ አሳ ባህር እንደሚዋኙ ሪቫይቫል እና ያ እስካሁን ድረስ አልቆጭም። እግዚአብሔር ለዚህ ስለጠራኝ አገልግሎት
ጠርቶኝ በማገልገሌ እስካሁን የምቆጭበት የለም። ደስ ብሎኝ ነው የማገለግለው። በዚህ የሰጠኝም እግዚአብሔር ሞገስ አለ። በነጮች መካከል ኢንተርናሽናል ስቶክሆልም ውስጥ ቼርማን ኦፍ IBC ኢንተርናሽናል ብሊቨርስ ኮንፈረንስ የምናደርገው ዓመታዊ አለ እና I love it every all በነጮች መካከል ፔንቲኮስታል ኢቭን ፌይት ሙቭመንት ኤቭሪዌር I'm just part of it። በተለይ አሁን እግዚአብሔር ትልቅ በር ከፍቶ ብዙ እግዚአብሔር እየባረከኝ ነው ሳየው። ስለዚህ አገልግሎት ለእኔ ህይወት ነው። ደስ ብሎኝ ነው የማገለግለው ኦፍ ኮርስ። እና በዚህ ህይወት ውስጥ ደግሞ ያለፍኩባቸው ከባድ የሆኑ ተግዳሮቶች አሉ። በጣም ብዙ የጎዳኝ ብዙ ያስለቀሰኝ በህይወት መትረፌ እግዚአብሔር ሁሉ ጊዜ አመሰግነዋለሁኝ። ምክንያቱም it is kind of tough ብዙ ሰዎች ያውቃሉ እና ቸርች ውስጥ almost ደቀቀ አመድ ለበሰ አልቋል በተባለበት ዘመን ጊዜ ነው። it's not really so እንትን አይደለም፣ ግን ለሁሉም ነገር ግን ለትምህርትና ለሰዎችም ማወቅ። ምክንያቱም ሰው በጥፋቱ ሰውን በጉድለቱ ሰውን ማስተማር ይችላል። ምክንያቱም አንዳንድ ነገሮች ያለፍንባቸው አስተማሪ መሆን ይችላሉ ለሰዎች። እና I have no intention ማንም ሰው ለመጉዳት ወይም ደግሞ ሪቬንጅ። ግን ያው የሆነው ታሪክ ግን ታሪኩ ነው። ስቲል ዳዊትም የራሱ ታሪክ አለው። መጽሐፍ ቅዱስ የታሪክ መጽሐፍ ቅዱስ ነው እና በዛ ነው ብዙ ትምህርቶች የምንማረው። እና ጉለትም አለ ጥፋትም አለ። ሰው መንገዱ ሲመለከት ከፍታም ዝቅታም አለ። ያበላሻል፣ ያስተካክላል። እቲሶ ስለዚህ በህይወቴ ውስጥ ብዙ አንዳንድ ነገሮች መለስ አሁን ቢሰጠኝ እድል ለማስተካከል እና ሪራይት ለማድረግ ቢቻል ማድረጋቸው ብዙ ነው። አንዱ ግን በጣም ብዙ ልቤን የጎዳኝ አሁን እግዚአብሔር ፈውሶኛል። ግን ቸርቼ ውስጥ የተገለጠ ብዙ ሰው የሚያውቀው እና የጠራሁት ሰው ነበር ከአዲስ አበባ በዛን ጊዜ ለአገልግሎት እዚህ አዲስ አበባ ውስጥ የአስመራ ልጅ ነው፣ የኤርትራ ልጅ ነው። ግን ልጁ እዚህ አንዳንድ ነገሮችም የሚታይ እንኳን ሪቫይቫሊስት እኔ ሳየው ሲገመግመው በጣም በጥሩ መንገድ ቢጠቀምበት ኖሮ ያ ልጅ በጣም ኃይለኛ የሆነ የሪቫይቫል መንፈስ ያለው ነው። መድረክ you can see that there is a gift in him። እና አንዳንድ ሰዎች በተለይ አንድ ሰው በጣም አድርጎ እንትን አደረገን ኢንካሬጅ አደረገን አገልጋይ ነው ያገለግለን መጣ። እዛ በኋላ እኔ ደግሞ እንደማንም ሰው ቪዛ ላክልንለት መጣ። and it was very good. The first chapter was good. amazing የሆነ እኔ በቃ ሰው ሰጠን በቃ እግዚአብሔር ደረሰልን የሚል በቃ ሰው ተሰበሰበ። ልጁ ሪቫይቫሊስት ኃይለኛ at the same time ግን ይሄ በኢንፎርሜሽን ስራዬ ብሎ የሰዎች ስም እየጠራ ወይ እንደዚህ ያለ ምናምን ያንን ነገር የዛሬ 20 ዓመት ነው እዛ በፊት ነው። እና ያ ነገር እንደዛ አይነት ነበረ ቸርቻችን ውስጥ እና ብዙዎች ሰዎች በዛ ብዙ ያነጋገረ ብዙ ነገር ነው። ሰው የማያውቁት ነገር ብዙ የተናገሩት አለ። ግን እንደዛው ነው። ያንን ሰው ቸርቻችን ውስጥ ጠራ ነው እና ከዛ oh my god the first 1 or 2 months it was just honeymoon በጣም በቃ እና ከዛ በኋላ እኔና ባለቤቴ 10ኛ ዓመታችን ነበረ እና አሜሪካ ሄደን አንድ ወር ተኩል ነው ምናምን ቆየን። ስንመለስ ነገር ሁሉ ተገልብጦ ቆየን እና ነቢይ ብለን ስለተቀበልነው ደግሞ ልባችን እንደው በቃ ቢሳሳትም እንደው ዝም ብለን ከኔ ጀምሮ እና ያው እንግዲህ ስመጣ ግን ገባኝ ሃይጃክ እንደተደረጉ ሂፕኖታይዝ እንደተደረጉ። አንዳንድ ሰዎች ደግሞ የራሱ የሆነ ደቀ መዝሙር አፈራ። አንዳንዶቹ በየዋህነት፣ ሌሎቹ ደግሞ ያው የነበራቸው ናቸው እና ከአቅማችን በላይ ሆነ። it was gone beyond እና ከባድ የሆነ ፈተና ሆነ። it was አንዳንዱ እንኳን ልትናገርበት እንደው በቃ ትዝታ ውስጥም ልትገባበት የማትፈልግ ነገር ነው ስለዚህ በዛ ሁኔታ ውስጥ ትልቁ በህይወቴ ውስጥ ማክሲማም ክላይማክስ ከዛ በኋላ እንደዛ ግን ያ ልጅ በጣም እንደዛ ሰይጣን ተጠቀመበት። ምመን ይዞ ሄደ or ብቻው 70% ሄዱ
እሱ ይዞ ሌላ ቦታ ይሄደ ማለት ያ ምንድነው አሚን አንዳንድ ነገሮች እንግዲህ ለመናገር የሚከብድ ነገር ነው ግን ልጁ እዛ ውስጥ ጥልቅ ነገር ገብቷል እና ከባድ ነው እንደገና ደግሞ ኦልሬዲ ፕሮሞትድ ሆኗል እንደ ነብይ ተቀብለነዋል የሚያስገርም ነገር ሰምተናል ምናቃቸው ሰዎች ስማቸው ተጠርቶ ታሪካቸው ሲነበብ አይተናል ስለዚህ እንትን አላረጋቸውም የተከተሉት ሰዎች they just including me honestly he have proved impressed and possessed መጀመሪያ በቃ መልአክ ተመስሎ አንዴ ሲስመኝ አንዴ ሲያቅፈኝ እግሬ ሲወርቅ በቃ ስለኔ ያ ነገር ሁሉ በቃ እኛ ደግሞ በቃ እንግዲህ ከዛ በኋላ ግን የራሱ የሆነ ነገር እንትን አደረገ እና ያው ገባኝ ምንም እና ከባድ ነበረ እና ያ ሁኔታ ከባዱ ነገር ምንድነው ሰዎች ይዞ የተናገራቸው ቃላቶች እኔ ሰማኋቸው እና እነሱ በጣም 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 ከባድ ናቸው ስላንተ ጥሩ ያልሆነ ነገር ማለት ምን አረገ ሰዎችን ሰብስቦ ራእይ ያለኝ ህልም ሰጥቶኛል እና ያ ህልም ደግሞ እናንተ ብሎ ሰዎች ሰብስቦ ትልቅ ስጋ በፊላደልፊያ ቤተክርስቲያን ነው ዛኔ ያ ስጋ ነበረ እሱ ማውጣት አቃታችሁ ብትገፉት ብትሉት አቃታችሁና እንጂ ስመጣ ምን ያረጋችሁ ናችሁ ያላችሁ ስላችሁ ይሄ ስጋ መውጣት እንዲያለን እና ታዲያ ምንድነው እንዴት ነው እናለ ሰንት ያወጣውና ይሄ እኮ ስላይስ ያያረክ እየቆራረጥክ ነው እንጂ እንዲሁ አይወጣም ብዬ መቆራረጥ ጀመርኩ አላቸው ኢማጂን ይሄ እነሱም እየሰሙ ማሩን ነው እንዴት እና የኔ በሰማ ከዛ በኋላ አንደኛው ይሄ ወንድማችን ነው እናም እንደዚህ አይነት ሁኔታ ውስጥ በጣም ወንድማችን ቢጎዳ ቢሞት ምን ቢሆን ያ ባለ ዕዳ እንሆናለን ይሄ ከባድ ነገር ነው ያ ካሴት ነው የሰማዋለሁ ሲናገሩ የተሞላ ነው በኋላ ቢፈልግ ውሃ ውስጥ ይግባ ባህር ውስጥ ይግባ እሳት ውስጥ ይጨመር ፈልግ እንትን ከሃይ ስቶር ይውደቅ ምን ይሆን it doesn't matter let's make our mission done እና በቃ ያለንን እንፈጽም ነው እና በዛ አይነት መንፈስ እና እኔ ደግሞ ያንን ስሰማ በእኔ ላይ ያመጣው ጫና ይሄ የማይባል ነው ባለቤቴ በሷ ላይ የመጣው ጫና ይሄ የማይባል ነው አልጋ ቤት ጠዋት ተነስታ ወደ ሽንት ቤት ስትሄድ ኮሪዶር ወደቀች አንድ ቀን በጣም ከባድ እና ምን ያህል ውስጧ እና በጣም ከባድ ነው እኔ በጣም ኃይለኛ የሆነ በጣም ከባድ የሆነ የአእምሮ ችግር ኢቭን የጤንነት ችግር አያደ ዶክተር እንዳትሰብኩ ምክንያቱም heart condition blood pressure all kind of things በጣም ከባድ ነው ምክንያቱም ሌትና ቀን ነው የምትጨነቀው ሞት ነው ጭንቀት ነው ክብደት ነው ማንንም ሰው እና ከዛ ጥፋት በቃ ቸርቿ አመዷን የቀረው ምንም ነገር የለም ከዛ ነው የተነሳ ነው ከዛ ነው ብዙ መናገር እችላለሁ ግን አላማዬ ሰዎቹን እንትን ለማድረግ ሳይሆን ያ ነገር አልፏል እግዚአብሔር ልቤን በምህረት ሞልቶታል another dimension ያለው ታሪኩ ግን እውነት ነው እና አሁን ብዙዎች ሰዎች ያውቃሉ እሱም ራሱ ከነሱ ጋር I don't think ከሁለት ወር በላይ የቆየ አይመስለኝም ወዲያው ነው የተጋለጠው ወዲያው ነው ያወቁት ሩጦ ነው የጠፋው that happened so and so ስለዚህ ለሌሎች መማሪያ እንዲሆን ሰዎች ሲጋብዙ ሰዎችን በደንብ exactly እንዲሆን ለማለት ነው እኔ ያደረኩት ጥፋት ሰው ማለት ያሆነ እንግዲህ ብዙ ማድረግ መምከር የምፈልገው ነገር be careful ማለት አንደኛ ሐሰተኛ ነቢያቶች ኮንሰንትሬት የሚያደርጉት ነገር ካለ ምንድነው መጀመሪያ they will prove to you እሱ እንደሱ ነው ያደረገው ካና በኋላ ደግሞ impressed everybody wow so አናው መደነቅ ውስጥ ገባ አሁን ሰው ሌላ ደግሞ የሚያስደንቅ ነገር እንዲመጣ በቃ it become entertainment wow ያሰኘ ግን የሚያጠፋ ነገር አለ እየተደነቀ እያስደነቀ ከባድ ነው እና በዛ ውስጥ ገባን እንግዲህ ሂፕኖታይዝ እና ይሄ የምናገረው እውነት ነው የሆነ ነገር ነው ኤግዛጀሬት ነው አይደለም and I don't blame anybody ምክንያቱም አንደኛው ብሌም የሚሆነው ሰው እኔ ነኝ የጠራሁት እኔ ነኝ ካለ ማስተዋል ሰው በዛ ውስጥ ሌሎችም ግን ቢትሮያል ግን በጣም ያማል
ሰው አንተ ያሳደግካቸው ያጋባሃቸው ያጠመቅካቸው ቦታ የሰጣቸው ሰዎች በቃ ስንት ዓመት 15 ዓመት ህይወትን የሰጠው አገልግሎቱን የሰጠኸውን ልጅነትንና የሰጠውን ነገር በፊት ጀስት በቃ ዓመት ሲቀር ይሰማል። ለዚህ ነው እኔ ደስተኛ ነኝ የምለው ምንድነው ከዛ ሁሉ ወጥተህ አሁን በህይወት መኖር ከማንም በላይ እግዚአብሔርን አመሰግናለሁ። እግዚአብሔር ታላቅ ነው። ናው ባጭሩ እንደዚህ ልበል፣ ምክንያቱም ብዙ ያ ታሪኩ በጣም ረጅም ነው የሆነ ነገራች አለ፣ ግን እግዚአብሔር ግን መልካም ነው እና የምህረት አባት ነው። እሱንም እግዚአብሔር ይደግፈው። ሌሎችንም ሰዎች ማለት እሱ ብቻ አይደለም፣ ብዙዎች ጣታቸውን ያስቀምጠዋሉ ለዚህ ነገር ለጥፋቱ ማስተር ፕላን የሆነ ግን ሁሉም ተደምሮ እኔ እግዚአብሔር ምህረት ያደረገልኝ ሰው ነኝ። ያለሁበት ቦታና ሁኔታ ስመለከት ደግሞ እግዚአብሔርን አመሰግናለሁ። and I think the best thing is that ምክንያቱም መጽሐፍ ቅዱስ የሚያስተምረን ነገር ካለ ምንድነው the past should never be the enemy of the future። ያለፈው አልፏል። አሁን በፊት ያለውና የቀረው ዘመን አሁን እኔ በኢገርነስ በምንድነው በጉጉት የምጠብቀው ነገር ካለ ካለፈው የበለጠ ነገር ነው። የተከፈተው በር ደግሞ አሁን በጣም ትልቅ ነው። I am majorly pushing Africa, ኢትዮጵያ እና ወደ ሳውዝ አፍሪካ ሄዳለሁኝ። ትልቅ the next generation they will use an young adult አሁን አፕሪል ፈርስት ዊክ አገለግላለሁ። ሊደርሺፕ ትሬኒንግ አለ፣ ሪቫይቫል አለ። ስለዚህ this is a mission year for me። ገና ማረጋቸው ነገሮችም በፊታችን አሉና ጌታ እድል ስለሰጠኝ I am the happiest person እና thank you so much for having me። በጣም አመሰግናለሁ ፓስተር። ምናልባት ጥያቄን ጨርሻለሁ፣ ግን እንደው ለቅዱሳን መልእክት ካለ እንደው አጠቃላይ ማለት የምትፈልገው ሐሳብ ካለ በሱን ጨርስ። I think እግዚአብሔርን አመሰግናለሁኝ ሁላችሁም እና ተስፋ አደርጋለሁ ከዚህ አንድ ነገር ቀርቶላችሁ እንዲሆን። እግዚአብሔር ታላቅ ነው። እኛ የምንኖረው በጣም አጭር ነው። አሁን ይሄ ነገር እየገባኝ እየተረዳው ስመጣ አሁን ነው በተቻለ መጠን ለዚህ ለሚመጣው ጄኔሬሽን አንድ ነገር ጥዬ መሄድ እና የኔ ህይወት እንዲሁ ባለውበት የታጠረ ሳይሆን expanding beyond እና I call my ministry local acting and global impacting እና እግዚአብሔር ትልቅ ቦታ ሰጥቶኛል። በነጮች መካከል በስዊዲሽ ያገለግላለሁ። አሁን እግዚአብሔር በሩን ከፍቶ በኢንተርናሽናል እና በተለያየ ቦታም አገለግላለሁ። በኢትዮጵያና በኤርትራኖች መካከል ምንድነው አሁን ያለን ጊዜ በጣም አጭር ነው። እንደገና ደግሞ ያዋጣል ብንቀባበል እንጠቃቀማለን። አንደኛውን ቢደግፍ በአንድነት ሆነን ብንሰራ ብንደጋገፍ አይዞ ብንባባል የእግዚአብሔር መንግስት በእርግጥ እንገነባለን። and I love what GMM is doing. It's a ministry እግዚአብሔር ለምድራችን ለህዝባችን ያስቀመጠው ሚኒስትሪ ነው። እግዚአብሔር የባረከው I know Pastor Humphrey, he's a man of God, and the whole ministry, the whole thing እና እጅ ለእጅ ተያይዘን አብረን የእግዚአብሔርን ስራ እንሰራለን። and I want you to be part, support, and I will do everything I can within the connection እግዚአብሔር አሁን የሰጠንና በጣም አመሰግናለሁ። ጌታ ይባርካችሁ። thank you so much። በጣም ነው የማመሰግነው ፓስተር ደስታ። በእውነት በተለይ በወንጌል ላይ ያለህ ነገር በጣም በዚህ ዘመን ደግሞ የሚያስፈልገው ሰዎችንም ሊለውጥ ሊያድን የሚችል ይሄውና ይሄው ነው። ምንም ብንሰራ ስንደምረው እዚህ ውስጥ ነው የሚመጣውና እግዚአብሔር ይባርክህ። እያገለገልክ ስላለው ስለመጣህም ፈቃደኛ ስለሆንክም ስላስተላለፍከው መልእክት ሁሉ በጣም አመሰግናለሁ። እግዚአብሔር ይባርክልኝ። thank you so much። ተመልካቾቻችን እንግዲህ ከፓስተር ደስታ ጋር በወንጌል ጉዳይ ላይ የተነጋገርነው በአገልግሎቱ ዙሪያ ላይ እናንተም እንዳደመጣችሁን ተስፋ እናደርጋለን። ዝግጅታችንን እየተከታተላችሁ አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። በካሜራው በኩል በኤዲቲንግ እንደዚሁም በተለያየ ዙሪያችንን በመታገለግሉን ሁሉ አብራችሁን የቆማችሁትን ሁሉ እጅግ አድርገን ነው የማመሰግነው። ዳንኤል ተስፋ አብሬያችሁ ቆይቻለሁ። የጂኤምኤም ቲቪ ፕሮግራሞች ይቀጥላሉ። እንድትከታተሉ ጋብዛለሁ። ሰላም ሁኑ።